ባብ አልመንድብ በቀይ ባህር ደቡባዊ ዳርቻ ላይ የሚገኝ ጠባብ የመተላለፊያ ሰርጥ ነው። ይህን ቦታ አረቦች የንባ በር ወይም የሐዘን በር በማለት ይጠሩታል። ይሄ ቦታ የዓለም የደም ስር ወይም የምስራቅ አፍሪካ እስትንፋስ ነው። ቦታው በጣም ጠባብ በመሆኑ ከ30 ኪሎ ሜትር በላይ አይርቅም። ነገር ግን እጅግ ወሳኝ ቦታ በመሆኑ የዓለም የደም ስር ይባላል። ይሄ የዓለም የደም ስር በቀን 6.2 ሚሊዮን ድፍድፍ ነዳጅ ይተላለፍበታል። በመሆኑም ቦታው በዓለም አቀፍ አቅርቦት ሰንሰለት ላይ እጅግ ተጽዕኖ ፈጣሪና ወሳኝ ቦታ ነው። ባብ አልመንድብ ይህን ቦታ ነው ሀውቲዎች አሁን ለመዝጋት ዛቻ የሚያደርሱበት። ይሄ ቦታ ለመዘጋት አይደለም ለአንድ ቀን እንኳ ቢቋረጥ በዓለም ኢኮኖሚ ላይ የሚያሳድረው ተጽዕኖ እጅግ ከባድ ነው። በመሆኑም ሁሉም ሀገሮች ይህን ቦታ ለመጠበቅ ከፍተኛ ጥረት ያደርጋሉ። በዚህ ቦታ ላይ መተላለፍ ቀርቶ መርከቦች በደቡብ አፍሪካ በኩል ቢያልፉ 3000 እስከ 3500 ማይል ርቀት ይጨምራል። በጉዞ ቀናትም እንደየርቀቱ ከ10 እስከ 14 ወይም ለአንዳንዶቹ እስከ 30 ቀን ተጨማሪ ቀኖች እንዲጓዝ ያደርጋል መርከቡን። በመሆኑም ይሄ ቦታ እጅግ ቁልፍ የሆነ ቦታ ነው። በዋጋ ጭማሪም እንኳ ብንመለከተው በዚህ በባብ አልመንድብ ማለፍ ካልቻሉ መርከቦች ለአንድ ትልቅ መርከብ በደቡብ አፍሪካ በኩል ዙሮ ወደየሀገሮቹ ቢሄድ ለቀን ከ20 እስከ 30 ሺህ ዶላር ወጪ ያስከትላል። በአጠቃላይ በዚህ ማለፍ ቀርቶ በደቡብ አፍሪካ አንድ ትልቅ መርከብ ቢያልፍ ተጨማሪ እስከ 300 ሺህ ዶላር ተጨማሪ ወጪ ይጠይቃል። ባብ አልመንድብ አንድ መርከብ ማለፍ ቢያቅተውና በደቡብ አፍሪካ ውስጥ ቢያልፍ ለአንድ ኮንቴነር ይከፈል የነበረው 1500 ዶላር ወደ 3000 እስከ 4000 ዶላር ጭማሪ ያስወጣል። ይሄ ለአንድ ኮንቴነር የሚወስድ ዋጋ ነው። መርከቦች ለረጅም ጊዜ በባህር ላይ ጉዞ ስለሚቆዩ ተጨማሪ መርከቦችን መከራየት አስፈላጊ ይሆናል። ይህ ሲሆን ደግሞ ተጨማሪ መርከቦችን ለመከራየት አስፈላጊ ከሆነ ደግሞ እስካሁን ይከፈል ከነበረው ለመርከቦች ይከፈል የነበረው ክራይ በ50 በመቶ ይጨምራል። ለዚህ ነው ባብ አልመንድብ የዓለም የደም ስር ወይም ደግሞ የምስራቅ አፍሪካ እስትንፋስ ነው የሚባለው። መርከቦች በባህር ላይ ቆይታ ባደረጉ ቁጥር ከፍተኛ የሆነ ነዳጅ ይወስዳሉ። ለተጨማሪ የካርቦን ለዓለም የተጨማሪ የካርቦን ልቀት ችግር ይጥላል። የአካባቢ ብክለትም በከፍተኛ ደረጃ ይጨምራል። በሌላ መልኩ በመርከቦች መፈክር ጀስት ኢን ታይም ወይም አሁን ይደርሳል የሚለው ቀጠሮ ይስተጓጎላል። በሌላ መልኩ ረጅም ጊዜ ስለሚፈጅ ፋብሪካዎቹ ተገቢው ጥሬ ዕቃ በሰዓቱ አይደርስላቸውም። በአጠቃላይ በባብ አልመንድብ ቦታ ላይ መተላለፊያ የሚዘጋ ቢሆን ዓለም እጅግ ከፍተኛ የሆነ ኢኮኖሚያዊ፣ ፖለቲካዊ ቀውስ ውስጥ ትገባለች። ከየትኛውም አቅጣጫ ተነስቶ አውሮፓን፣ አሜሪካን፣ ኤዥያንና አፍሪካን የሚያገናኘው ጠባቡ መተላለፊያ ባብ አልመንድብ የዓለም የደም ስር የአፍሪካ ደግሞ እስትንፋስ ነው። ስለዚህ ሁሉም ዓለም እዚህ ቦታ ላይ እንደ ሰጎን አይኑን አይነቅልም።